ሰላም ክብራትና ክብራን ውድ የአዲስ ጤና ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በዚህ ቪዲዮ ላይ ስለ ቁርንፉድ የምናየው ይሆናል። እንደሚታወቀው ቁርንፉድ በየቤታችን ለጥርስ ህመም፣ ለሻይ ማጣፋጫና ለተለያዩ የጤና ጥቅሞች የምንጠቀመው ድንቅ ተፈጥሯዊ ቅመም እንደሆነ ይታወቃል። ነገር ግን ተፈጥሯዊ ስለሆነ ብቻ ለማንኛውም ሰው መድኃኒት ወይም ደግሞ ተስማሚ አይደለም። እናም ቁርንፉድ ለተወሰኑ ሰዎች ጥቅሙ ይቅርና ጉዳቱ እጅግ የከፋ ሊሆን ይችላል። ዛሬም በዚህ ቪዲዮ ላይ ቁርንፉድን በፍጹም መጠቀም የሌለባቸውን ወይም ደግሞ ከፍተኛ ጥንቃቄ ሊያደርጉ የሚገባቸውን 9 ሰዎች በዝርዝር የምናየው ይሆናል። እስከ መጨረሻው አብራችሁን ቆዩ። ከዛ በፊት ግን እንደተለመደው ቪዲዮን ላይክ በማድረግ ጀምሩ። መልካም ቆይታ ይሁንላችሁ። የመጀመሪያውና ቅድሚያ ቁርንፉድን መጠቀም የሌለባቸው ሰዎች የደም ማቅጠኛ መድኃኒት የሚወስዱ ሰዎች ናቸው። ቁርንፉድ በውስጡ ኢጆቢል የተባለ በጣም ንቁ ንጥረ ነገርን ይዟል። ይህም ንጥረ ነገር የደም መርጋት ሂደቱን የማዘግየት ወይም ደግሞ የማቅጠብ ተፈጥሯዊ ባህሪ ያለው። አንድ ሰው ቀድሞ እንደ ዋርፍሪን፣ ስፕሪን ወይም ደግሞ ክሎፒዶግሪ ያሉ የደም አቅጠኝ መድኃኒቶችን እየወሰደ ከሆነ በዛ ላይ ደግሞ ቁርንፉድ በብዛት ለምሳሌ በሻይ መልክ አዘውትሮ መጠጣት ወይም ደግሞ ዘይቱን መጠቀም ቢጨመርበት የደም መቅጠን ከመጠን በላይ ሊሆን ይችላል ማለት ነው። ይሄ ደግሞ በትንሽ መላጥ ወይም ደግሞ መቆረጥ ከፍተኛ የደም መፍሰስ እንዲከሰት አልፎ ተርፎም በውስጥ አካል ላይ የደም መፍሰስ አደጋ እንዲጋረጥ ሊያደርግ ይችላል ማለት ነው። ስለዚህ እነዚህ መድኃኒቶች የሚወስዱ ሰዎች ቁርንፉድ እንደ ሕክምና ከመውሰዳቸው በፊት ቆም ብለው ማሰብ ይኖርባቸዋል ማለት ነው። ሌላኛውና ሁለተኛው እንግዲህ ቀዶ ጥገና የሚጠብቃቸው ሰዎች ነው። ቀዶ ጥገና ሊደረግላቸው ቀጠሮ ያላቸው ሰዎች ቁርንፉድን ከመጠቀም መቆጠብ ይኖርባቸዋል። ምክንያቱም ቁርንፉድ የደም መርጋት ሂደቱን ስለሚያዘገየው በቀዶ ጥገና ወቅት ወይም ደግሞ ከቀዶ ጥገና በኋላ ከፍተኛ የሆነ የደም መፍሰስ አደጋን ሊያስከትል ስለሚችል ነው። የቀዶ ጥገና ሐኪሞች ደም በአግባቡ እንዲረጋ ስለሚፈልጉ ማንኛውም የቁርንፉድ ተጽዕኖ በደማችን ውስጥ መኖሩ ስራውን አስቸጋሪ ስለሚያደርገው ነው። ስለዚህ ማንኛውም አይነት ቀዶ ጥገና ይሄ ማለት የጥርስ ነቅለ ተከላ ቢሆን ካለባችሁ ቢያንስ ከ2 ሳምንት በፊት ቁርንፉድ በማንኛውም መልኩ መጠቀም ማቆም እንዳለባችሁ በሕክምና የሚመከር ነገር ነው ማለት ነው። ቀጣዩና ሶስተኛው ቁርንፉድን መጠቀም የሌለባቸው ሰዎች እንግዲህ የደም ስኳር መጠናቸው በጣም ዝቅተኛ የሆኑ ሰዎች ናቸው። እንግዲህ ቁርንፉድ የደም ስኳር መጠንን የመቀነስ ተፈጥሯዊ አቅም አለው። ለስኳር ታማሚዎች እንደ መልካም ነገር ሊታይ ቢችልም አስቀድሞ ግን የደም ስኳር ማነስ ያለባቸው ሰዎች ጥንቃቄ ሊያደርጉ የሚገባ ይሆናል ማለት ነው። እንዲሁም የስኳር መድኃኒት ለምሳሌ ኢንሱሊን ወይም ደግሞ ሜታፎርሚን የሚወስዱ ሰዎች ቁርንፉድ በብዛት ሲጠቀሙ መድኃኒቱና ቁርንፉዱ ተደምረው ስኳሩን ከአስፈላጊው መጠን በታች በድንገት ሊያወርዱት ይችላሉ ማለት ነው። ይህ ደግሞ ራስ መሳትን፣ ማዞርንና ከፍተኛ ድካምን ስለሚያስከትል የስኳር መጠን በቅርበት መከታተል ወይም ደግሞ ከሐኪም ጋር ማማከር እጅግ አስፈላጊ ጉዳይ ነው። ወደ ቀጣዩ ስናልፍ አራተኛ ነው። አራተኛው እንግዲህ ቁርንፉድን መጠቀም የሌለባቸው ሰዎች ነፍሰ ጡሮች ናቸው። እናም እንዲሁም የሚያጠቡ እናቶችም ማለት ነው። በእርግዝና ወቅት ላይ ቁርንፉድ በምግብ ውስጥ ለጣዕም ያህል በትንሹ መጠቀም በአጠቃላይ ደህንነቱ የተጠበቀ እንደሆነ ይታሰባል። ነገር ግን እንደ መድኃኒት በከፍተኛ መጠን መውሰድ ለምሳሌ የቁርንፉድ ሻይን አዘውትሮ መጠጣት ወይም ደግሞ የቁርንፉድ ዘይትን መጠቀም ለአደጋ ሊያጋልጥ ይችላል። ስለዚህ ቁርንፉድ ማህፀን እንዲኮማተር የማድረግ ወይም ደግሞ የመቀስቀስ ባህሪ ስላለው ይህም ደግሞ ያለ ጊዜው መውለድን ወይም ደግሞ የፅንስ መቋረጥን ሊያመጣ ይችላል ወይም ሊያስከትል ይችላል። በተመሳሳይ ሁኔታ ለሚያጠቡ እናቶችም ቢሆን በቁርንፉድ ውስጥ ያሉ ጠንካራ ነገሮች በጡት ወተት በኩል አልፈው ህፃኑ ላይ ምን አይነት ተጽዕኖ እንደሚያሳድሩ በቂ ጥናት ስላልተደረገበት ጥንቃቄ ማድረግና ከመጠን በላይ ከመውሰድ መቆጠብ ያስፈልጋል ማለት ነው። እንግዲህ ይህንን ስላችሁ ቁርንፉድ ሙሉ ለሙሉ ለነፍሰ ጡር እናቶች ወይም ደግሞ ለሚያጠቡ እናቶች የሚመከር አይደለም ማለት አይደለም። ነገር ግን አብዝቶ መጠቀም አያስፈልግም ለማለት ነው። መጠኑን መገደብ አስፈላጊ ነው ማለት ነው። እንዲሁም አዘውትሮ መጠቀም የለባችሁም፣ ጥንቃቄ ማድረግ ያስፈልጋል። በተለየ ደግሞ የቁርንፉድ ዘይት እንደ ዘውትር እንዲሁም ደግሞ የቁርንፉድ ሻይን እንደ ዘውትር መጠቀም የለባችሁም ለማለት ያክል ነው። ወደ አምስተኛው ስናልፍ እንግዲህ አምስተኛው ህፃናት ናቸው። እንግዲህ ለህፃናት ቁርንፉድ ዘይት በአፍ መስጠት በፍጹም አይመከርም። ምክንያቱም እጅግ አደገኛ የጎንዮሽ ጉዳቶች ሊያስከትል ይችላል። በህፃናት ላይ የቁርንፉድ ዘይት መጠጣት የጉበት ላይ ከባድ ጉዳትን፣ የሰውነት ፈሳሽ መዛባትን እናም የነርቭ ስርዓት መቆስ ሊያጋጥል ይችላል። ይሄ ማለት እንደ መንቀጥቀጥ ያሉ ችግሮችን ሊያመጣባችሁ ይችላል። ምንም እንኳን በጥርስ ህመም ወቅት ድድን ለማደንዘዝ በባህላዊ መንገድ ቢመከርም ለህፃናት ግን መጠኑን መቆጣጠር ስለሚከብድና ለንጥረ ነገሮቹ ከፍተኛ ምላሽ ስለሚሰጥ ጥንቃቄ ማድረግ እጅግ አስፈላጊ ነው። ስድስተኛው እንግዲህ የጉበት ህመም ያለባቸው ሰዎች ነው።
ቁርንፉድ በውስጡ የያዘው ዩኒን የተባለ ንጥረ ነገር ምንም እንኳን በመጠኑ ሲወሰድ ጠቃሚ ቢሆንም በከፍተኛ መጠን ግን ለጉበት መርዛማ የመሆን ባህሪ ይኖረዋል። ቀድሞ የጉበት በሽታ ወይም ደግሞ የጉበት መድከም ያለባቸው ሰዎች ቁርንፉድን በብዛት ሲጠቀሙ ይህንን ጠንካራ ንጥረ ነገር የማጣራት አቅሙ ሊዳከም ይችላል። ይሄ ደግሞ የጉበት ሴሎች እንዲጎዱና ህመም እንዲባባስ ስለሚያደርገው እንደ መድኃኒት ወይም ደግሞ በከፍተኛ መጠን ከመውሰድ መቆጠብ ይኖርባችኋል ማለት ነው። ታዲያ ግን የጉበት ላለባቸው ሰዎች ነው እንጂ ጉበታቸው ጤናማ ለሆኑ ሰዎች ምንም አይነት ጉዳት የለውም ማለት ነው። ሰባተኛው ቁርንፉድን መጠቀም የሌለባቸው ሰዎች እንግዲህ የአለርጂ ችግር ያለባቸው ሰዎች ናቸው። ቁርንፉድ ምንም እንኳን ተፈጥሯዊ ቅመም ቢሆንም አንዳንድ ሰዎች ለቁርንፉድ ወይም ደግሞ በውስጡ ላለው ኢዩኒጂን ለተባለው ንጥረ ነገር ከፍተኛ የሆነ ስሜታዊነት ወይም ደግሞ የአለርጂ ባህሪ ሊኖራቸው ይችላል ማለት ነው። እነዚህ ሰዎች ቁርንፉድን ሲጠቀሙ ወይም ደግሞ የቁርንፉድ ዘይት ቆዳቸውን ሲነካቸው እንደ ሽፍታ፣ ማሳከክ፣ መቅላት ወይም ደግሞ እንደ ማበጥ ያሉ ምልክቶች ሊታይባቸው ይችላል። ይበልጥ ከባድ በሆነ ሁኔታ ደግሞ የመተንፈስ ችግር ወይም ደግሞ የጉሮሮ መዘጋት ሊያጋጥም ይችላል ማለት ነው። ስለዚህ ቀደም ብሎ የአለርጂ ምልክት የታየባቸው ሰዎች ቁርንፉድን በማንኛውም መልኩ ከመጠቀም መቆጠብ ይኖርባቸዋል ማለት ነው። ወደ 8ኛው ስናልፍ እንግዲህ 8ኛው የኩላሊት ህመም ያለባቸው ሰዎች ቁርንፉድ መጠቀም የለባቸውም። እንግዲህ ቁርንፉድ በውስጡ የያዛቸው ጠንካራ ንጥረ ነገሮች በተለይም ዩኒል በሰውነታችን ውስጥ ተፈጭተው ከሚወጡት በጉበትና በኩላሊት አማካኝነት ነው። የኩላሊት ስራቸው የተዳከመ ወይም ደግሞ ስር የሰደደ የኩላሊት ህመምን ያለባቸው ሰዎች ግን ቁርንፉድን በከፍተኛ መጠን ለምሳሌ በየቀኑ የቁርንፉድ ውሃን ቢጠጡ ወይም ደግሞ ስትጠቀሙ ኩላሊታችሁ እነዚህ ለነገሮች የማጣራት አቅም ስለሚያጥረው በሰውነት ውስጥ ተከማችተው መርዛማ ማንነትን ሊፈጥሩ ይችላሉ ማለት ነው። ይሄ ደግሞ በኩላሊት ላይ ተጨማሪ ጫና በመፍጠር የህመሙን ሁኔታ ሊያባብሰው ስለሚችል እነዚህ ሰዎች ጥንቃቄ ማድረግና ከመጠን በላይ ከመውሰድ መቆጠብ ይኖርባቸዋል ማለት ነው። የመጨረሻውና 9ኛው እንግዲህ የጨጓራ ቁስለት ያለባቸው ሰዎች ናቸው። እንግዲህ እንደሚታወቀው ቁርንፉድ በባህሪው የሚለበልብ የሚፋጅና እጅግም ጠንካራ የሆነ የቅመም አይነት ነው። የጨጓራ ቁስለት ያለባቸው ሰዎች የጨጓራ ውስጠኛው ሽፋን ስለሚላጥ ወይም ደግሞ ስለሚቆስል እንደ ቁርንፉድ ያሉ የሚያቃጥሉ ነገሮች ሲወሰዱ ቁስሉን ይበልጥ ሊያቆስለው እንዲሁም ህመሙን ሊቀሰቅሰው ይችላል ማለት ነው። በተለይም በባዶ ሆድ የቁርንፉድ ሻይን ወይም ደግሞ የቁርንፉድ ውሃን መጠጣት የጨጓራ መቃጠልን፣ ቁርጠትንና ምቾትን ማጣት ስለሚያባብስ የጨጓራ ህመም ያለባቸው ሰዎች አጠቃቀማቸውን መቀነስ ወይም ደግሞ ሙሉ በሙሉ መተው ይኖርባቸዋል ማለት ነው። ስለዚህ እነዚህ 9 ሰዎች በከፍተኛ ሁኔታ ቁርንፉድ መጠቀም የለባቸውም። በተለይ አዘውትሮ መጠቀም የለባቸውም። ጥንቃቄ ሊያደርጉ የሚገቡ ሰዎች ናቸው ማለት ነው። ከዛ ባለፈ ግን ቁርንፉድ በጣም ብዙ እጅግ አስደናቂ ጠቀሜታዎች አሉት። ለጤናማ ሰዎች እንግዲህ በየቀኑ መቆርጠም የምትችሉ ይሆናል ማለት ነው። የቁርንፉድ ጥሩ መዓዛ ያለው ቅመም ብቻ አይደለም፣ እንደ ዩጂኒል ያለ ኃይለኛ ውህዶችን ይዟል። ይህም ከአፍ ጋር ከመጀመሪያው ንክኪ ጀምሮ በሰውነት ላይ በጎ ተጽዕኖ ያሳድራል። እንግዲህ ከላይ ከነገርኳችሁ 9 ሰዎች በቀር ሌሎቻችሁ ጤናማ ከሆናችሁ ቁርንፉድ ለጤና እጅግ ወሳኝ መሆኑን ለማሳወቅ እወዳለሁ ማለት ነው። እንግዲህ ውድ ቤተሰቦች በዚህ ቪዲዮ ላይ እንግዲህ ማንኛውም ሀሳብ አስተያየት ካላችሁ በታች በኮሜንት ማስፈራው ላይ ማስቀመጥ የምትችሉ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። ፈጣሪ ያክብርልኝ። በቀጣይ እንግዲህ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ። ቻው።